ስትጠይቁ እነ ከሌ እንዲህ ሲሉ ሰምተናል አትበሉ። እኛ የሰው ስም መጥራት አንፈልግም። አላህን አይተዋል ለሚለው ኺላፍ አለበት፣ የዑለማ ልዩነት አለ። ተዛው ተሰለፉጁ ጀምሮ የወር አበባ ላይ ስትሆን ማለት ነው የምትለው ሱና ይሉታል። የኛ ገር ጥሩ ወርጋለች ቃለል ለማድረግ በመሰረቱ ውሸት ክልክል ነው የሚባለው። በእስልምና ብቻም አይደለም ነው ሌላውም ዘንድ አውቆ ሰው ዝም ብሎ ይዋሻል እንጂ ውሸት ይፈቀዳል የሚል የለም። ዚክር ማለትና ቁርአን መቅራት ማለት የምላስ ስራ ነው እንጂ የልብ ስራ አይደለም። እዝነታቸውም ወደር የለውም። የእናትና የአባት ለልጃቸው ላይ ልጅ ነው የሚሳሳተው ብዙ ጊዜ። አንድ ሰው ኸይር ነገር ላይ ቢሞት እንደ ሸሂድ ይቆጠራል ወይ? እየሰገደ እየቀራ ቤተሰቡን ለማስተዳደር እየተሯሯጠ ወማ أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين ما بعد. ودنا تكبراتشو يا أفريكا تلفزيون تملكاتوቻችን ዛሬም በሰዓታችን ማክሰኞ እለት ከውዱ ሼኻችን ሼክ መሐመድ ሐሰን ፈድሉ ጋር በመሆን የአልፈታዋ ፕሮግራማችን ተጀምሯል ማለት ነው ኢንሻአላህ። ከዚህ ቀደም እንደምታደርጉት እየደወላችሁ ጥያቄዎቻችሁን አጭርና ግልጽ አድርጋችሁ እንድትጠይቁን አደራ ማለት እንፈልጋለን። በምትደውሉ ጊዜ ደግሞ ድምጻችሁ በአግባቡ እንዲሰማንና ምላሹን በትክክል እንድትሰሙ መርሐባ። አንድ እንዲጨመር ሲጠይቁ ፊቅህን በተመለከተ አንገብጋቢ የሆነ ጉዳይ አሁን ሊሰራ የሚገባን ነው ጠይቁ እንጂ ዝም ብላችሁ ፋይዳ የሌለው ነገር አሁን ሊሰራ የማይችል ነገር ወይ ፖለቲካም ሊሆን ይችላል ወይ ህዝብ ጋር የሚያጋጭም ሊሆን ወዲህ እዛ ውስጥ አትግቡ። የሚያስፈልጋችሁን ነገር ሙዓመላ የሆነ ነገር ተጨባጭ የሆነ ነገር ጠይቁ። የሼኽን መልእክትን በደንብ ሰምታችኋል ኢንሻአላህ። እየደወላችሁ መጠየቅ ትችላላችሁ። መስመራችን ላይ ጥያቄ አለን። ሄሎ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ወሰህለን። አህለን ቢክ። አንደኛ ጥያቄ አንድ ምሳሌ በሰላት ላይ ወይም በጾም ላይ በአንድ ዚክር ላይ ቢሞት ኸይር ላይ እንደ ሸሂድ ይቆጠርለታል? እንዴት ነው? አዎ ኸይር ነገር ላይ ቢሞት እንደ ሸሂድ ይቆጠርለታል ወይ እንዴት ነው? ሰላት ላይ ሊሞት ይችላል፣ ሐጅ ላይ በቃ ቤቱን ለፍቶ በማስተዳደር ላይ ነው የሆነ ነገር ኸይር ላይ ማለት። ሁለተኛ ደግሞ ዚክር ምንድነው? ዚክር የሚባለው አሁን ለምሳሌ መጅሊስ ዚክር የሚባለው እንዴት ነው? አሁን በካሴት በማዳመጥም ራሱ እንደዛ ይባላል ወይ? ይሄኛው ጥያቄ ትንሽ ግልጽ አይደለም። እስቲ ግልጽ አድርገው። አልተበራራም። ሁለተኛውን ጥያቄ ግልጽ አድርገው እስኪ። ብዙም አልተበራራም። መጅሊስ ዚክር የሚባለው እንዴት ነው? መጅሊስ ዚክር አይደለም እንዴ እኮ አይደለም። ዚክሩል መጅሊስ ዚክሩል መጅሊስ ባለው እሱ እንዴት ነው? አሁን ካሴት በማዳመጥም ይሆናል ወይ ሙሐደራ በማዳመጥ ነው ወይ በመስጊድ ብቻ መገኘት ነው? መጅሊስ ዚክር የሚባለው መላእክቶች ይከባሉ ራመት ይገኛል የሚባለው እንዴት ነው? አሁን በቤቴ ከፍቼ ቢያዳምጥ ወይም መጅሊስ የእናንተን እንትን እንደዛ ይሆንልኛል? መጅሊስ ዚክር የዚክር መጅሊስ ቦታ ማለት ነው። እንደዛ ጥሩ ነው። አገብቶናል። ደህና ነው። እሺ መርሐባ። ከሱን ጀመር። ከሁለተኛው ጥያቄ ዚክሩል መጅሊስ ላይ ያለ ዚክር ማለት መስጂድም ተቀምጦ የዚክር መጅሊስ ይባላል። መሰለ ኢልም ሐለቃ ላይ ኢልሙ ራሱ የመጅሊስ የዚክር ነው። ላኢላሃ ኢለላህ ብንል ሱብሃነላህ ብንል መጅሊስ ዚክር ነው። ባይሆን በጀማዓ አንዱ እየመራ አንዱ እየተከተለ የሚለው ከይፍያው ተነብዩና ተሷዋቹ አልተገኙም ነው የምንለው እንጂ መስጂድ ገብቶ ሁሉም የብቻው ቢዘክር ቀስ ብሎ መጅሊስ ዚክር ይባላል። ቤቱም ተቀምጦ ቢዘክር መጅሊስ ዚክር ይባላል። በእንትን እያዳመጠም ቢዘክር ችግር የለውም።
ዚክር ነው የሁሉ ባይሆን ዚክሩ ማእሱር መሆን ይገባል። ተነብዩ የተያዘ ተቁርአን የተያዘ ዚክር ቢሆን በጣም ጥሩ ነው። ራሱ እየፈለሰፈ የሚለው ሳይሆን ማለት ነው። አይዋ እዚሁ ጋር አያይዞ ለምሳሌ ሙሐደራ ማዳመጥ፣ ለምሳሌ ይሄን ፈትዋ ፕሮግራም ማዳመጥ ይሄም እኮ ዚክር ነው። ቤቱ ቁጭ ብሎ ይሄን ማዳመጥ አሁን እዚህ የምንናገረውን ማዳመጥ መጅሊስ ነው። መርሐባን ኢንሻአላህ። ሁለተኛውን ጥያቄ ከተቀበልን በኋላ እናስተናግዳለን ኢንሻአላህ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። የኔ ጥያቄ ሁለት ጥያቄ ነበረኝ። እሺ በመጀመሪያው ጥያቄ ሰላት ነይቼ ቆሜ ከዛ ፈርዱን ሱና ነይቼ ፈርዱን ሰገድኩኝ። ኦኬ መጀመሪያ ሱና ነይተሽ ሐረምሽ፣ እዛውም ከሐረምሽ በኋላ ሐሳብ ቀይረሽ ወደ ፈርዱ አረግሽው። ሐሳብ ቀይረ ሳይሆን ራሳው ሰገድኩ። ፈርዱን ከሰገድኩ በኋላ ሳስታውስ ሱና ነበረ ሐረምኩት ብዬ አስታወስኩኝ ጨርሼ ከሰገድኩ በኋላ። አሁን መጀመሪያ የቆምሽው ለሱናው ነው? የቆምኩት ለሱናው ነበረ። ከዛ ፈርዱን ሰገድኩ። ፈርድ እንዳለብሽ አስታወስሽና በዛው ፈርድ አረግሽው ነው? መብራራት አለ። አይ ፈርድ ከአዛና ከኢቃማ መካከል ነበረ የቆምኩት። እንዴት? ቆይ እኔ ላብራራልሽ። ንያሽ ሱና ተሆነ ንያ ሱና ነይቼ ፈርድ ሰገድኩ ልትይ ዘንድ ሱና ነይተሽ ፈርድ መስገድሽን በምን አወቅሽው? የነይሽው ሱና ከሆነ መጨረሻ ላይ ታሰላምት 3 ረካ ኢሻ መግሪብ ነበር 3 ረካ ነው የሰገድኩት። 3 ረካ ጀማዓ ጋር ነው የሰገድሽው? ታዲያ ብቻሽን ነው? አይደለም ለብቻዬ ነው። አይ ይሄ እንደገና ፈርዱን መስገድ ያለብሽ የነይሽው ሱና ነው። ፈርድ 3 ስለሆነ ነው አንቺ ፈርድ ሰገድኩ ያልሽው እንጂ 3ም ቢሆን 2 ረካ ነበር ሱና የሚሆነው 2 አንዷ ጭማሪ ናት። እንደገና ፈርዱን መስገድ ያለብሽ ኢነመል አዕማሉ ቢንያት ነው የሚያዘው ማለት ነው። ፈርድ መሆኑ ሰውየው በልቡ እያወቀ ቆይ አዳምጪ። ፈርድ መሆኑን በልቡ እያወቀ ሱና ብሎ በመላሱ ቢናገር ችግር የለውም ፈርዱ ነው የሚሆነው ይላል። ወይንም ደግሞ ሱና መሆኑን በልቡ እያስታወሰ በመላሱ ፈርድ ነው ብሎ ቢናገር ችግር የለውም ይላል። አሁን አንቺ ግን የነየትሽው ሱና ነው። ፈርድ ሆነ ያልሽው 3 ረካ ስለሰገድሽ ብቻ ነው። ስለዚህ ፈርዱን እንደገና መስገድ ነው ያለብሽ። መርሐባ ፈርዱን እንደገና መስገድ ማለት ነው። አዎ አህለን። ሁለተኛ አለሽ? ሁለተኛ ጥያቄ ደግሞ ሀይድ በምትመጣብኝ ጊዜ እስከ 7 ቀን ይቆያል። ግን እስከ 7 ቀን ይቆይ እንጂ እንትን አይልም። ከ2 ቀን ከ3 ቀን በኋላ አይፈስም ብዙ ማለት ነው። ኦኬ እና ሰላቴን እስከ 7 ቀን ድረስ ልቆይ ወይስ እንዴት ላድርግ? አይዋ ግን ዞሮ ደም ይኖራል 7ቱን ቀን ብዙም ባይኖር ማለት ነው። ብዙ የለም ብቻ ያው አለም የለም አይባልም። ዝም ብሎ ይኖራል አልፎ አልፎ። መርሐባ 7 አዴትሽ ልምድሽ 7 ቀን ነው አይደለም? ድሮ 7 ቀን ነው ያው እንደዛ ቆጥሬ ነው የምሰግደው። ግን ቁርጥ ብሎ ሲቀር ደግሞ ግራ ይገባኛል። ሰላቴ እንዴት ነው እላለሁ። እንደ ልምድ ነው ይላል። ልምድ ያላት ሴት 7 ቀን ተሆነ ያስለመደችው 7 ተመጣ ጀምሮ 7 እስከሚሆን አንድ ቀን እየመጣ አንድ ቀን ቢያቆምም ያው ሀይድ ነው 7ቱን ሶላት መስገድ ታቆማለች ማለት ነው። ከዛ በኋላ መስገድ የማይቆም ተሆነ ከዛ በኋላ ያለው የበሽታ ደም ይሆናል። ተልምዷ በላይ እየጨመረ ከ7 ቀን በኋላማ ይቆማል። በዛ በመካከል የሚቆረጠው ነው ግራ ይገባኝ። አያ ግድ የለም እሱ ቢያቆም ያው ሀይድ ነው። እስከ 7 ድረስ ሀይድ ቆጥሬ እስከ 7 ቀን ልቆይ። እስከ 7 ድረስ አንድ ቀን ቢያቆምም በመካከሉ ብቅ የሚል ተሆነ ያው ሀይድ ነው እስከ 7 ድረስ። አይዋ መርሐባ። ስልኳም ተቋርጧል፣ መልእክቱም ደርሷል ኢንሻአላህ። የቀድሞ ወንድማችን የመጀመሪያው ጥያቄ አንድ ሰው ኸይር ነገር ላይ ቢሞት እንደ ሸሂድ ይቆጠራል ወይ? እየሰገደ እየቀራ ቤተሰቡን ለማስተዳደር እየተሯሯጠ። አይ ይህንን እኛ ሸሂድ ነው የሚል ማስረጃ አላየንም። ግቻ ኸይር ይሻላታል እንዳለ ሰው በኸይር ላይ ሆኖ ሲሞት አቂባው ጥሩ መሆኑን ያመለክታል ብለን ተስፋ እናደርግለታለን።
እንጂ ሸሂድ ነው የሚል የለም። የሸሂድ ነገሮች ብዙ ነው የተቆጠሩ ናቸው። ይሄ ተዛ ውስጥ አልተቆጠረም ማለት ነው። ሐጅ ላይ ብቻ ሳይሐርሞ ሐጁን ሳይጨርስ የሞተ እንደሆነ የቂያማ ቀን ለበልክ ያለ ይነሳል ብለዋል። ሸሂድ ነው ሳይሉት የቂያማ ቀን ሐጃጅ ሆኖ ለበይክ እያለ ነው የሚነሳው። ልብሱ እንዳትቀይሩበት ያን ሁለቱ ልብስ ብቻ ይሁን ሽቱ እንዳታስነኩትም ራሱን እንዳትሸፍኑት ብለዋል ነቢያችን እንጂ ሌላው ላይ ሸሂድ ነው ይህን በማድረጉ ሸሂድ ነው የሚል አላየሁም ማለት ነው። እንደው አለ የሚልን ያየሁት ሱሐ ይኖረው አይኖረው አቅም ጧሊበል ዒልም ላይ የሸሪዓ ዒልም እየፈለገ በዛው በጦለብ ላይ የሞተ እንደሆነ ሸሂድ ነው የሚል አይቻለሁ። ግን ሐዲሱ ሶሒህ ይሁን አይሁን አላውቅም። መርሐባ። በሶላት ወቅት ኦኬ፣ መስመራችን ላይ ያለ ሄሎ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ናችሁ? አልሐምዱሊላህ። ጥያቄ ነበር ለኡስታዝ። እሺ፣ ለምሳሌ ሱብሂ ላይ ሶላት ቤት እንሰግዳለን ሱና ማለት ነው። እሺ፣ ቤት ሱና እንደገና መስጊድ ስንሄድ ታየቱል መስጊድ መስገድ ይቻላል ወይስ አይቻልም? ቤት ከተሰገደ ይሄ ነው ጥያቄ። ጥያቄው ጥሩ ነው። ቤት ሱና ሰግዷል ሰውዬው። ቤት ሰግዷል። መስጊድ ሲገባ ተህያ አለ ወይ ነው? አዎ ተህያ አለ። ቤት ሱና መስገዱ አይከለክለውም ተህያ። ለምን ነብያችን ያሉት መስጊድ የገባ ሰው ተህያ ይስግድ ብለዋል። የሚጠሉ ወቅቶች አሉ። በእነዛ ሰዓት ላይ ነው ኺላፍ ያለው። ፀሐይቱ ብቅ ስትል መስጊድ የገባ እንደሆነ፣ ፀሐይቱ እኩል ሰማይ ላይ ስትሆን እስቲዋ ይባላል። ፀሐይቱ ልትጠልቅ ስትል መስጊድ የገባ እንደሆነ ተህየቱል መስጊድ አለበት የለበትም የዑለማ ልዩነት አለ። ብዙዎቹ የሚሉት በዛ ሰዓትም ቢገባ ሰበብ ያለው ስለሆነ ሰበብ ያለው ነገር መስገድ ይቻላል ከረሆት እንኳን ቢሆን ብለዋል እንጂ ይሄ አሁን መስጊድ ሲገባ ቀብልያ ቤቱ ሰግዶ ነው የገባው። ወቅቱም የከራህ ወቅት አይደለም። ተህየቱል መስጊድ ይችላል። መርሐባ። ሄሎ ሄሎ፣ መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። አህለን። ጥያቄ የነበረኝ አንድ ሴት ሱና ላይ ስትሆን የምታደርገው ዚክር ይለያል ወይስ ሁሉንም ዚክር ማለት ትችላለች? አንድ ሴት ምን ስትሆን? አንደኛ ጥያቄ። ሁለተኛ ደግሞ ምን ስትሆን አልሽኝ? አሯሯጠች። አንድ ሴት ሱና ላይ ስትሆን ሱና የሚለው ሀይዱን ነው ሱና የምትለው ወይም ወሊድ ደም ላይ ስትሆን የምታደርገው ዚክር ይለያል ወይስ ማንኛውንም ሁሉንም ዚክር ማለት ትችላለች? አየ መርሐባ። እሺ። ሁለተኛ ጥያቄ ደግሞ አንዳንድ ቤቶቻችን ረመዳን ሊገባ ሲል ሱና ላይ እንዳይሆኑ መርፌ ይወጋሉ። ይሄስ ይቻላል ወይስ አይቻልም? እሺ፣ የመጀመሪያው ጥያቄ ሼክ አንድ ሴት ደም ላይ የተለየ ዚክር የወር አበባ ላይ ስትሆን ማለት ነው ነው የምትለው ሱና ይሉታል። የእኛ ሀገር ጥሩ አድርጋለች ቃለል ለማድረግ ንግግሩ እንዳያስጠላ ሱና ይሉታል የእኛ ሀገር ሴቶች በወሎ። ዛሬ ሱና ላይ ሱና ያመጡብኛል ሲሉን ዘማን ነበር ትላልቆቹ። እዛ ሀገር ደግሞ የወር አበባ ይላሉ። ይህም ነገሩን ለማቃለል ነው። ጥሩ ነው እንዳይከብድ ምላስ ላይ ማለት ነው። በዛ ሰዓት የምትዘክረው ዚክር የተለየ ነው። እንደው የፈለገችውን ትዘክራለች ነው ያለችው። ቁርአን ላይ ነው ኺላፍ ያለው። ቁርአን የወር አበባ ያለባት ሴት ቁርአን መቅራት አትችልም የሚሉት ብዙ ናቸው። አንዳንድ ሰዎች ቡኻሪን ይመስል ጦበሪን ይመስል አንዳንድ የተለያዩ ሰዎች ትንሽ ሰዎች ትችላለች ቁርአን ቢሆን ብለዋል። በተለይ ሐፊዝ እንደሆነች እንዳትረሳው አስተማሪ ምናምን እንደሆነ ቁርአኑ እንዳይረሳ መቅራት ትችላለች ማስተማሩን ትችላለች የሚሉ ተሱዑድ ዑለማዎቹም አሁን በቅርብ ያሉትም ብለዋል። ብዙዎቹ ዑለማዎች ሐይድ ላይ አይሆንም ነው የሚሉት እና አሁን እሱ ያለችው ዚክር ነው ቁርአን ላይ ነው እንጂ ኺላፍ ያለው ዚክር ማንኛውንም መዝከር ትችላለች። ላኢላሃ ኢለላህ የሚሆን ሱብሃነላህ የሚሆን አላሁ አክበር የሚሆን ሱብሃነላህ ወቢሐምዲሂ የሚሆን ዱዓ የሚሆን ትችላለች ማለት ነው። መርሐባ። ሁለተኛው ደግሞ አንዳንድ እህቶቻችን ረመዳን ሲቀርብ ደም እንዳይመጣ መርፌ ይወጋሉ እና ይቻላል ወይ? ይሄ
ታደረገችው ችግር የለም ይላሉ። እኔ አሁን የመጣው ዑለማው አልዓስር አሁን በቅርብ ያሉት ዑለማዎች ታደረገችው ግድ የለም ተቀረ ያው መጦም ትችላለች ስላልመጣ ማለት ነው። ግን አለማድረጉ የተሻለ ነው ብለዋል እነ ዑሰይሚን እንዳየሁት። ለምን ተመርምራ ዳኞ እንትኖቹ ዶክተሮቹ ችግር ያመጣብሽም ታላሏት በስተቀር አደጋ ሊያመጣ ይችላል። የተፈጥሮውን ነገር አላህ እንዲመጣ ያደረገውን ነገር ማገድ በጤና ላይ ችግር ሊፈጥር ይችላል እና ባታደርገው ጥሩ ነው ይላሉ። በትጦም ይሄ ተከሉፍ እኮ ነው። አንደኛው ደግሞ ስናይ አሁን መግደርደር ነው። አላህ ሱብሓነሁ ወተዓላ የወር አበባ የመጣባት ሴት መጦም እንደሌለባት ተናገረ። የሸሪዓው የለባትም ማለት የለባትም ታላት ቢቀርም ችግር አለውና ነው እንዴ ተከሉፍ የምታደርገው ራስን ከማስጨነቅ ለምን ታስጨንቃለህ? እና ተሆነ ግን መቼም ግድ የለም ጦሙ ደህና ነው። የወር አበባ ስላልመጣ ጧሃራ ናት መጦም አለባት ተወግታ ከሆነ። አይዋ መርሐባ። ሌላኛው ጥያቄ ቁርአን በሚቀራበት ጊዜ የግድ ከንፈር መላወስ አለበት ወይስ በልብ ብቻ መቅራት ይቻላል? እንግዲህ ይሄ ዚክር ማለትና ቁርአን መቅራት ማለት የምላስ ስራ ነው እንጂ የልብ ስራ አይደለም። በልብ ስራ ፊክር ነው የሚባለው፣ ማሰብ ነው የሚባለው፣ ቂራአት አይባልም። ስለዚህ ባይጮህ እንኳ ራሱ የሚሰማው ቀድር መሆን አለበት ቁርአን ቀራሁ ለማለት። ከንፈሩ ባይላወስም ግድ የለም ራሱ የሚሰማው ቀድር መላሱ ሲንቀሳቀስ ፋቲሃን እየቀራ ሌላም ቁርአን እየቀራ ራሱ የሚሰማው ከሆነ ሐርፎቹን ቁርአን ቀርቷል እንላለን። በሶላት ወቅት በተለይም ስጁድ ላይ ኢማሙን ቀድሞ ስጁድ ማድረግ እንዴት ይታያል? ይሄ ክልክል ነው። ነቢያችን አለይሂ ሰላቱ ወሰላም ኢነማ ጁዒለ ልኢማሙ ሊዩእተመ ቢሂ ፈኢዛ ቃመ ፈቁሙ ወኢዛ ረፈዐ ፈርፈዑ ወኢዛ ሰጀደ ፈስጁዱ ወኢዛ ረከዐ ፈርከዑ ወኢዛ ረፈዐ ፈርፈዑ ወኢዛ ሰጀደ ፈስጁዱ ነው ያሉት። ኢማም የተደረገው ሊከተሉት ነው አሉ። ስለዚህ ማእሙም ተከታይ ነው። ተኋላ መከተል ነው ያለበት። ተቀደመ ወንጀል ሰርቷል፣ ተሳስቶታል ሆነ መሰገር። ለሶላቱ ለመበላሸት ግን የዑለማዎች ልዩነት አለ። አንዳንዶቹ የሚሉት በሁለት ሩክን የቀደመው እንደሆነ መሰለም በሩኩም በሱጁድም ቢቀድመው ኢማሙ ታልደረሰበት አንደኛው ላይ እንኳን ሶላቱ ይበላሻል ይላሉ። አይዋ መርሐባ። ሌላኛው ደግሞ ሼህ ነብዩ ሰለላሁ ዐለይሂ ወሰለም በኢስራእና ሚዕራጅ ምሽት ምን ተመለከቱ? አላህንስ አነጋግረዋል አይተዋል ወይ ይላል። ነቢያችን አለይሂ ሰላቱ ወሰላም ወደ ሰማይ መሄዳቸው የተረጋገጠ ነው። ወደ ቤተል መቅዲስ መካ መሄዳቸው በቁርአን ተረጋግጧል። ወደ ሰማይ መሄዳቸው በሐዲስ ተረጋግጧል። ቁርአኑም ይጠቁማል። ሶሪህ ባይሆንም ሱረቱ ነጅም ላይ ማለት ነው። ብዙ ተአምር እንዳዩም ቁርአኑ ይጠቁማል። እሳቸውም የተናገሩት አለ። ይኸው ነብያቶችን አግኝቻለሁ ብለዋል። በየሰማው ነብያችን አግኝቻለሁ አሉ። በአንደኛው ሰማይ ላይ ከሌን፣ በአንደኛው በሁለተኛው ከሌን፣ በሶስተኛው ከሌን፣ በአራተኛው ከሌን፣ በአምስተኛው ስማቸውን እየጠሩ በሰባተኛው በስድስተኛው ከሌን ብለዋል። እነዚህ ሁሉ አይተዋል። እነ ኢብራሂም፣ እነ ሙሳን፣ እነ ሐሩንን፣ እነ ኢሳን፣ እነ ያሕያን፣ እነ ኢድሪስን አግኝተው ሰላም እንዳሏቸው ተናግረዋል። ይህም አንድ ትርኢት ማያት ነው። ሌላው ደግሞ መላእኮቹን አይተዋል። ጅብሪል ነው ይዟቸው የሚሄደው። አንድ ተአምር ነው ይሄ ራሱ። በይተል መቅዲስ ላይ ነቢዮቹ ሁሉ ተሰብስበው አሰግደዋች ነቢዩ መርተው አሰግደዋል። ብዙ ተአምር ነው በመሬትም ላይ ያዩት እና ሰማይ ላይ ደግሞ ያው እስከ አርሽ ድረስ ሄደዋል ነብያችን አለይሂ ሰላቱ ወሰላም። ጀነትን አይተዋል፣ እሳትን አይተዋል። ይሄ ሁሉ ተአምር ነው ማለት ነው። ሲድረተል ሙንተሃን አይተዋል። ሲድረተል ሙንተሃ የምትባለው አንሃሩል ጀና በስሯ ይፈልቃሉ 4 ወንዞች። አንደኛው ሁለቶቹ ወደ ጀነት ወደ ዱንያ የሚፈልቁ አባይና ማን ኒልና ፉራት ብሎ ሌሎቹ በዛው ያሉ ናቸው። እና ይሄ ሁሉ ተአምር ነው። አላህን አይተዋል ለሚለው ኺላፍ አለበት፣ የዑለማ ልዩነት አለ። ተዛው ተሰለፉ ጀምሮ አይተዋል ያሉ ሰዎች አሉ፣ አላዩም ያሉ አሉ።
ሐዲስ የጻፉትና ሐዲስ የሚከታተሉት ብዙዎቹ አላዩም የሚለውን ነው የያዙት። ነወዊ እዚህ ላይ ምን ብለዋል? በዛ በሙስሊም ሸርህ ላይ ይሄ እንዳለው ሚን ሶሚ ሚል አቂዳ ስላልሆነ በዚህ ባንጨቃጭቅ ብንተወው ጥሩ ነው ይላሉ። ሚን ሶሚ ሚል አቂዳ ማለት ይሄ አይተዋል ብለን ማመን ግዴታም አይደለም። አላዩም ብሎ ማመኑም ግዴታ ተኢማን ጭምር ተስድስቱ ኢማን ጭምር አይደለም ይላሉ ኢማሙ ነወዊ ማለት ነው። አይዋ መርሐባ መስመራችን ላይ አለ። ሄሎ ሄሎ መርሐባ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ ሼህ። እሺ ተፈضل። አንድ ሰው ኢማሙ ሩኩ ላይ ያለ ቢደርስ ሰላቱ አልደረሰም። ምክንያቱም ላ ሶላተ ሊመን ላ ይቅረብ ኡሙል ኪታብ የሚል ሐዲስ አለና ሰማሁት። እንዴት ነው ይቻላል ሳይቻል? ሰምተን እስኪ ጥያቄው እንደገማው እስኪ ሐቢቢ አይ እንትን አትበል ባላ የሰው አትጥቀስ ሚንበር ወላ ወንበር አትበል እንጂ መሳላውን ዝም ብለህ ጠይቀን። ደጋማው እስኪ ጥያቄው ግልጽ አልሆነልኝም ለኔ ለዛ ነው። ሄሎ እዛ የሚል ሐዲስ አለና እንዴት ይቻላል? አንድ ሰው ሩኩ ላይ ቢደርስ ሰላት ላይ ደረሰ ይባላል ወይ? ሩኩ ላይ ቢደርስ ሰላት ላይ ደረሰ ይባላል ወይ? ጥያቄው ይሄ ነው። ፋቲሃ ስላልቀራ ማለት እሺ፣ ፋቲሃን ሳይቀራ ሩኩ ላይ ቢደርስ ጥያቄው ጥሩ ነው። ወላኪን ለወደፊቱም እኔ አደራ የምለው ስትጠይቁ እነ ከሌ እንዲህ ሲሉ ሰምተናል አትበሉ። እኛ የሰው ስም መጥራት አንፈልግም። የቡድን ስም መጥራትም አንፈልግም። ዝም ብላችሁ እናንተ ዒልሙን ጠይቁ፣ እኛ የምናውቀውን እንናገራለን። ቡድን መጠየቅ ሌላ ችግር ስለሚያመጣ ነው። ከሌ እንዲህ ብሏል እናንተሳ ምን ትላላችሁ ማለት ማጋጨት ነው የሚመስለው። ይሄ አይባልም። ዒልሙን ነው የሚጠየቀው፣ ዒልሙን እንመልሳለን። ብዙ ዑለማዎች ተሙሐዲስም ተፉቃሃዎችም ሩኩ ላይ ተደረሰ አግኝተዋል ነው የሚሉት። ያን ሩኩ አግኝቶታል። ኢማሙ ሩኩ ላይ ያለ ተደረሰ ፋቲሃ መቅራት ግዴታ ነው የሚባለው ተዝህ ሌላ ባለው ሰዓት ነው የሚሉት። እዚህ ላይ ሩኩ ላይ ተደረሰ የዛን ፋቲሃ መቅራትን ኢማሙ ይዞለታል፣ ኃላፊነቱን ወስዷል ነው የሚሉት። በአቡ ሐኒፋ መዝሀብ ብንሄድ አቡ ሐኒፋማ መቼም ጭራሹን ማእሙም ይቀራም መቅራት የለበትም ነው የሚሉት። ሻፊዮቹም ቢሆኑ ፋቲሃ መቅራት ግዴታ ነው ተማላታቸው ጋር ሩኩ ላይ ተደረሰ ፋቲሃ መቅራት አይወጁበትም፣ ያን ረካ አግኝቶታል ነው የሚሉት። ሌሎቹም እንደዚሁ ነው የሚሉት። ግን ተሙሐዲሶች አሁን አንተ እንዲያልከው ያሉ አሉ። ላሶላት ኢላ ፋቲሃቲል ኪታብ ብሏል እና ይሄ ሰውዬ አልቀራም ሩኩ ላይ ቢደርስም እንዲያገኘው አይቆጠርም። ያን ረካ መመለስ በኋላ ማምጣት አለበት ኢማሙ ያሰላመተ ጊዜ ብለዋል። ተነዛም አንዱ ኸይሩን ስም ማንሳት ግድ የለም። ሼህ መሐመድ ሼህ አሊ አደም እዛ መካ የነበሩት አሁን መቅሪቡ ረሂመሁላህ ይህንን ይደግፋሉ። አይቆጠርለትም ፋቲሃ ስላልቀራ ይላሉ። እኛ እንግዲህ እዚህ ድረስ ነው የምንናገረው። ተርጂሑን እንግዲህ አንተ የፈለከውን ያዝ። ብዙዎቹ ዑለማዎች የለበትም ነው የሚሉት ብያለሁ። አንዳንዶቹ ሚን ጁምለቲህም ሼህ መሐመድ አሊ አደም ናቸው። ተሶ በፊትም ሌላም አሉ ያሉ ፋቲሃ ስላልቀራ ያን መመለስ አለበት የሚሉ አሉ ነው። ሄሎ አፍሪካ ቲቪ ትክክል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። አህለን ልጀምር? ጀምሬ። እሺ፣ ውሸት በእስልምና ይቻላል ወይ? ከተቻለስ በምን ሁኔታ ነው የሚቻለው? መቼ ነው የሚቻለው ለማወቅ ፈልጌ ነበር። ውሸት በእስልምና ይፈቀዳል ወይ? ከተፈቀደስ በምን ሁኔታ ውስጥ ነው የሚፈቀደው? ውሸት በእስልምና በጣም የተወገዘ ነው፣ ክልክል ነው። በመሰረቱ ውሸት ክልክል ነው የሚባለው። በእስልምና ብቻም አይደለም፣ እንደው ሌላውም ዘንድ አውቆ ሰው ዝም ብሎ ይዋሻል እንጂ ውሸት ይፈቀዳል የሚል የለም። አታ የፖለቲካ ሰዎች እንኳን ቢሆን ውሸት ይፈቀዳል ብለው አይናገሩም። እንደው ሲዋሽ መፍትሄ ያድርጉለታል እንጂ
ውሸት ይፈቀዳል ብሎ የሚናገር ስርዓት የለም። ውሸት ክልክል ነው። እንዲህ ውሸት የሚያስጠላ ነገር የለም። ነቢያችን አለይሂ ሰላቱ ወሰላም ሙእሚን ዝሙት ይሰራሉ ብለው ጠየቋቸው ይባላል። ሊሰራ ይችላል አሉ። ሌላም ጠይቋቸው ሊሆን ይችላል አሉ። ተሽርክ ሌላ ያለው ማለት ነው። ግን ይዋሻሉ ቢሏቸው ሙእሚን አይዋሽም ነው ያሉት። በጣም የሚያስጠላ ነው ውሸት እና ስለዚህ የተወገዘ ነው። ተተቻለ ደግሞ የሚቻልበት ምን ሲሆን ነው ላልሽው፣ በጣም ችግር ሲሆን ነው። ታልዋሸ በቀር ሰውየው ሌላ ችግር በህይወቱም ላይ ችግር የሚመጣ ሲሆን ወይም ደግሞ ሌላ ሰው መሰለን ቤቱ አንድ ሰው እየሮጠ ሊገባ ይችላል። ሰው እያባረረው ማለት ነው። ሊገለው ሆነ የሚያባረረው ሰው የሚገለው መሆኑ ከታወቀ እዚህ ከሌ ገብቷል ቢል አልገባም ማለት ይችላል። ሰው ለማዲያም ማለት ነው። ያሁን ውሸት ነው አይደል? ይሄን ይችላል ሰው ለማዲያም ብሎ ማለት ነው። እና ደግሞ ሚስቱ ጋራና ባል ይዞ እንዲዋደዱ የማይሰራውን እሰራለሁ ማለት ያልሆኑ ሆኖ ማለት ይችላል። ማታላላነት ሳይሆን ብለዋል። እና ደግሞ ሌላ ምን አለ? ሐርብ ላይ ጦርነት ጂሃድ ባለ ጊዜ ጠላቶቹን እንትን ለማለት ማሸነፍ ማዋሸት አልሐርብ ኹዲዓ ብለዋል። እንደዛ ያለው ቦታ ላይ ነው እንጂ ውሸት በጣም የተወገዘ ነው። አላኩል ጠቅለል ስናደርገው በጣም ችግር ሲመጣበት ነው ሰውየው ማዋሸት የሚችል። መርሐባ ሄሎ መርሐባ ሰማን። እሺ ጠይቂ። ጥያቄ እንትን ነበር በአካባቢያችን ማለት ነው። አካባቢያችን ላይ እና ለማህበራት እንደዚህ ለቦታ ምናምን ወጣቶች ተደራጁ ተብለን ተደራጅተናል ማለት ነው ማህበር። እሺ። እና ብር የምንቆጥበው ያው ካፊርም አለ ሙስሊሞችም አለን አንድ ላይ ሆነን ነው ማለት ነው። እሺ። አሁን ያዋጣነው ብር እንትን ወልዷል። አሁን ልንከፋፈል እንደገና ማህበሩ ሊፈርስ ሲል ልንከፋፈል ስንል ወለድ አለው ብራችሁ ወልዷል ምናምን አሉን እኛ ሙስሊሞችን ማለት ነው። እና ያው ወለድ ክልክል እንደሆነ አውቃለሁ። እና ያንን ወለድ ተቀብዬ የራሴን ሐቄን አንስቼ ካፊር ዘመዶች አሉኝ ለነሱ መስጠት ይቻላል ወይም የሚለውን ለመጠየቅ ነበር። ግልጽ ነው ሼክ ጥያቄ ገብቶኛል። ወለድ እንግዲህ ክልክል ነው። ወለድ አለበት ባንክ ቤት ያስገባ ሰው ወልዶ ታገኘው ለሌላ ሰው ለሙስሊም ላልሆኑ ሰው ከመስጠት ሙስሊም ሆነው በጣም ኑሯቸውን ማስተካከል ማካሄድ ለማይችሉ ለተጎዱ ሰዎች መስጠት ይሻላል ብለዋል ዑለማዎቻችን። ወደዛ መስጠት ይሻላል ነው ማለት ነው። አይዋ በጣም የተጎዳ ሙስሊም ተፈልጎ ማለት ነው። አይዋ መርሐባ ያው አጅር ተፈልጎ አጅር ባይገኝበትም ይሄ ነው የሚሻለው። አይዋ መርሐባ ጥያቄ ያለሽ ሌላ ታችን? እሺ ሌላኛው ጥያቄ ሼክ በጣም በደለኛ ለሆነ አባት በሸሪዓ መንገድ እንዴት ነው እሱ ጋር ምንድን ነው የሚባለው መስተናገድ የሚቻለው ይላል። በደለኛ ያለው ዲፍን ያለ ነገር ነው። በደሉም ቢናገር ብዙ መፍትሄ ፈትዋይ እና ፈትዋይ አይከብድም ነበር። በደል ነው የሚለው የበደለው ምን ያህል እንደሆነ አልታወቀም። ለማንም ታንጀቱ እሱ እንደሚለው በድሎት ከሆነ እሱ ቢበድለውም አባቴ በድሎኛል ብሎ መልስ መስጠት የለበትም። ግድያ ደረጃ ታልደረሰ መቻል ነው ያለበት እና ሽማግሌ መጥራት፣ ወደ በሽማግሌ መጠየቅ። ገንዘብ ወስዶበት እንደሆነ በደለኝ የሚለው በእውነት አንጀቱ የእሱን ንብረት ወስዶበት ከሆነ የሚጎዳው ቀድር ከሆነ እንዲሰጠው በዳኞች ወይም በሽማግሌ መጠየቅ ነው። በብዛት መቼም አባትና እናት ልጆቻቸውን እኛ አይበድሉም ነው የምንለው።
ነቢዩ አለይሂ ሰላቱ ወሰላም አንድ ሰው መጥቶ አባቴን ንብረቴን ሁሉ ይወስድብኛል ንብረት አንተ እያለኝ ነው ብሎ ጠየቃቸው። አንተ ወማሉከ ሊአቢከ ነው ያሉት። አንተም እኮ ራስህ የአባትህ ገንዘብም ያንተ አይደለም የአባትህ ነው ብለውታልና በዚህ ዙሪያ ላይ መቻል ነው ያለበት ልጅ ነው የምንለው። እንደው አለቅጥ የሚባለው ቀድር አሳጥቶት ከሆነ በሽማግሌ መጠየቅ እንደዛ ነው የምንለው ማለት ነው። እገልሃለሁ ብሎ ተመጣ መከላከል መቼም የተቻለ ያህል መሸሽ ነው። የሚገለው ቀድር ተሆነ ሷኢል ደፍኡ ሷኢል ይላል ፊቅሃችን። ደፍኡ ሷኢል ማለት የሚገሰግስን ሰው መከላከል። መጀመሪያ በትንሹ ነው መከላከል ያለበት። አንድ ሰው እንኳን አባቱን አይደለም ሌላም ሰው ቢሆን ሙስሊም እገልሃለሁ ብሎ ቢመጣ እሪ ማለት ነው መጮህ። በአካባቢው ሰው ታለ በመጮህ ሰው የሚደርስለት ከሆነ ያንን ነው መጠቀም ያለበት እንጂ መልስ መስጠት አይደለም። ይህን ሁሉ መጠቀም አለበት። እዚህ ሁሉ አቅም ሌላ ሲጠፋ መግደልም ይቻላል የገሰገሰም ሰው እንጂ ዝም ብሎ አባት በጣም ከባድ መብት ያለው ነው። እናት በጣም መብት አላት በልጇ ላይ። እዝነታቸውም ወደር የለውም የእናትና የአባት ለልጃቸው ላይ። ልጅ ነው የሚሳሳተው ብዙ ጊዜ። አሁን እሱ በደለኝ የሚለው ምናልባት በደል ያልሆነውን ነገር ሊሆን ይችላል። ስለዚህ ጥንቃቄ ያስፈልጋል ነው የምንለው። መርሐባ ሼኽ። ወገን ማስጠጋት ወይም መሰየም እንዴት ይፈቀዳል? ይላል በሚስቱ አባት ስም እንደዚህ የሚሰየም ነገር አለ አንዳንድ ጊዜ። ይሄ ስለተፈታች ቂም ይዘው በሱ ስም አንጠራም በእናቱ ወገን ነው የምንጠራው ብለው ከሆነ ክልክል ነው። እንዲሁ ዝም ብሎ እነሱም ወላጅ ናቸው። አባት የእናት አባትም እንደ ወላጅ ይቆጠራል፣ የአባት አባትም እንደ ወላጅ ይቆጠራል ብለው ከሆነ ችግር የለውም። በታሰለፎቹ ብዙዎቹ በአያቶቻቸው የሚጠሩ ሰዎች አሉ የሚታወቁ በዛ ስለሆነ ማለት ነው። እንደው ግን መቼም መጥራት ያለበት በአባት ነው ደጉ የሚገባው። መርሐበን ሹክራን ሼኽ። ቆንጆ ቆይታ ነበር። የዛሬውን ፕሮግራም እዚህ ጋር እንቋጭ ኢንሻአላህ። ይቀራ ሀሳብ አለ? እሺ ይቀራ ሀሳብ ካለ ቅድም እዛ ላይ ያቺ ማዋሸት ይቻላል የሚለው ላይ የሚቻልበት አሁን ደግሞ ሌላ ትዝ ብሎኝ ነው። እንደውም ዋናው የሚቻልበት ሰውን ለማስታረቅ ይላል። የተጣሉ ሰዎችን ለማስማማት ማዋሸት ይቻላል። አይዋ መርሐባ። ይሄ ይተላለፍ ማለት ነው። መርሐባ ይገባል ኢንሻአላህ። ሹክራን ሼኽና። ውድና የተከበራችሁ ተመልካቾቻችን የዛሬው አልፈታዋ ፕሮግራማችን ይሄን ይመስል ነበር። ከቀሪ የአፍሪካ ቴሌቪዥን ፕሮግራሞች ጋር እንተዋችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون.